እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው፣ ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ምን ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ላይ ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው። እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ፣ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይ ዶንት ኖ። ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንብዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ። ዘፋኝነት በራሱ ኃጢአት ነው። የስኔ አሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ብናም ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከውን የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማን ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ።
ወጥተ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለው ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብኝ። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም እንትን ማድረግ ምን ይላሉ ሌሎቹም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣና ጠልቆ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይዶን ነው ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ አርቲስት አቤል ሙልጌታ ዘፈን አቁሜ ጌታዬን ነው ከዚህ በኋላ ማመሰግነው ብሏል። ደስ የሚል ነገር ነው። ምክንያቱም የነበረበት ጉዳይ ከበፊትም ፕሮቴስታንት ነው። ፔጁን ገብታችሁ ማየት ነው። ፕሮቴስታንት የነበረ ወንድም ነው። ዘፈኑን ትቶ ወደ መዝሙር መሄዱ ማንንም ያስከፋል ብዬ አላስብም። ግን ምንድነው ፖለቲካ ነው። ፖለቲካው ምንድነው ምላችሁ ከአርቲስት በአርቲስት ከሄድን ቴዲ አፍሮን የሚያክለው አለ ብዬ አላስብም። ብዙዎቹ አርቲስቶች ይስማሙበታል። ቴዲ አፍሮ ከቴዲ አፍሮ ጋር ሰጣ ገባ ውስጥ ገብቶ ነበረ። የቴዲ ደጋፊዎች ደግሞ አቤልን ይዘው ምሽክ ያረጓታል፣ ላስላስ ያረጉታል። እና ትልቁ ምንድነው አርቲስቶች ሲደጋገፉ ደስ ይላል። አርቲስቶች እርስ በርስ ሲቀናኑ ምናምን ደግሞ በጣም ይጥላቸዋል ራሳቸውን። እና ቴዲ ያለው ተቀባይነት በኢትዮጵያውያን ብቻ ሳይሆን በዓለም ዙሪያ ብዙ ቢልቦርድ ላይ ራሱ የገባ ሰው ነው ቴዲ አፍሮ በስራው ማለት ነው። እና ከሱ ጋር ብሽሽቅ የተጀመረ ነገር አለና ያ ነው ብዙ ነገሩን የአቤላን ስራውን ያበላሸበት። ቴዲ አፍሮ ጋር ባይነካካ የሱ ደጋፊዎች ላስላስ ባያረጉት በአርት ስራው ላይ ጥሩ ስራዎች አሉት ብዬ አስባለሁ አርት ላይ። ስለዚህ ረስታችሁን ነው እንጂ ወንድምና እህቶቼ ማይኮ ፕራንክ ታስታውሳላችሁ? ሚኪ ማይኮ ወይም ፉርሜሳ ፕራንክ ከድሮም ጴንጤ ነበረ እንደፈለገ ዓለም ላይ ሆነና ተመልሶ
ጴንጤን ጌታን ተቀብያለሁ ብሎ ዋት ያደረገ ማለት ነው። ከዛ ኢንተርቪው ሲደረግ እንደ አንተ ከድሮም እኮ ፕሮቴስታንት ነበርክ፣ ይሄ ነገር ማስጮሁ ለምን አስፈለገ ተብሎ ሲጠየቅ ብዙ ያላቸው ነገሮች አልነበሩ። ስለዚህ በጣም ግራ የሚያጋባው ነገር እንደዚህ የሚያደርጉ አንዳንድ ፕሮቴስታንት ወንድሞች ያሉ። ፕሮቴስታንት መሆን ማንም መብቱ ነው። እኔም 8 ወር ነበርኩ፣ ያው ሳልወዛገብ በፊት ማለት ነው። እዛ ገብቼ ነው የተወዛገብኩት። ምንድነው ለአቤል ወንድም የምነግርህ ምንድነው፣ የትኛውን ክርስቶስ ነው የምታመልከው? እዛ ስትገባ መጠየቅ ያለበት ጥያቄ ነው። የሙሉ ወንጌል ነው? የመሰረተ ክርስቶስ ነው? የቃለ ሕይወት ነው? እንዲሁም ሌሎቹን መካነ ኢየሱስ ነው የሚለውን መጠየቅ አለብን። ምክንያቱም ሁሉም የተለያየ አይነት ልዩነታችን ውበታችን የሚል እምነት ስላለ ማለት ነው። ወደ ዓለምም ደግሞ ገፋ ካደረኩ ዓለም ላይ ያለው 47,000 ዲኖሚኔሽን አለ። 47,000 የተለያየ አይነት አለ። ስለዚህ ቆም ብሎ ማሰቡ መልካም ነው። ምክንያቱም የህይወት ጉዳይ ስለሆነ ከበፊትም ነህ። ግን ቢሆንም እኔ እንደኔ ጠይቀህ አረ ምን ችግር አለው? አንዱን እኮ ነው። አንዱን ካመልከው ልትለያይ አትችልም። አንድ ክርስቶስ የሚመለክበት አንድ አምላክ የሚመለክበት ልዩነት ሊፈጥር አይችልም። ምክንያቱም አካሄዱ አንድ ነው የሚሆነው። ምክንያቱም ለአንድ ክለብ እየተጫወትክ ወደ ሌላ ክለብ የምታይበት ምንም ትርጉም የለውም። ያንን ክለብ ነው ፎከስ አድርገህ ምንም ታርገው ኳስ ስትጫወት ለዛ ክለብ ነው ስራን የምትሰራው፣ አሰልጣኝ ያለን የምትከተለው ምናምን እንጂ የሌላ አሰልጣኝ ያለን አትሰማም። አሁን ለምሳሌ የመሰረተ ክርስቶስና የሙሉ ወንጌል ትምህርት የተለያዩ ናቸው። ስለዚህ በልዩነት አንዳለን የሚባል ክርስትና የለም። እና ይሄ የተለመደው ምንድነው የሚመጣ አይዲያው የሚመስለኝ ብሔር ብሔረሰቦች አይዲያ ነው። እንደ ኢትዮጵያ ማለት ነው 86 ብሔር ብሔረሰቦች ኢትዮጵያዊ ነን እንላለን። በቋንቋ እንለያያለን፣ በባህል እንለያያለን፣ በብዙ ነገር እንለያያለን። ልዩነታችን ውበታችን የሚባለው ለብሔር ብሔረሰቦች ነው። ስለዚህ እዚህ ጋር አንተ ጋር ብትመጣ ያ ነገር አለ። ሌሎችም እመጣላለሁ። አስጌደን እንደሾው ፕሮቴስታንት ነው ግን ዘፋኝ ነው። ሌሎችንም ላመጣልህ እችላለሁ። እነ ዳግማው የሚባሉ አቀናባሪዎች አሉ የታወቁ። እነ ኤልያስ መልካ የሚባሉ ነፍሱን ይማረው የታወቀ አቀናባሪ። ሌሎችንም አመጣለሁ። ድሽታ ጌናን ማምጣት እችላለሁ። የቲክታከሩ ደግሞ ማን ነው ጆን ዳንኤልን አመጣላለሁ። የተለያዩ ናውን ፎንቴን አመጣላለሁ። የተለያዩ ፕሮቴስታንቶች አሉ። ግን ችግሩ ምንድነው እንደፈለጉ ዓለም ላይ የሆኑና እንደ አዲስ ተመልሰናል ብለው የሆነ ከኦርቶዶክስ ጋር ብሽሽቅ የማድረግ ሙድ ይጫወታሉ። ይሄ ደግሞ ለክርስትናው ይጠቅማል ብዬ አላስብም። ስለዚህ አሁንም አንተ መጠየቅ ያለብህ ጥያቄ ያንን ነው። ሁለተኛ ምንድነው እቺን ብሽሽቋን ተወዳታለህ? ለምን እንደሆነ አይገባኝም። አርቲስት የህዝብ እንጂ መበሻሸቅ የለበትም ብዬ ነው የማስበው። አንድ አርቲስት ለህዝብ ምን ላቅርብ ብሎ እንጂ የሚሰራው በምን ልበሻሸቅ የሚል ፖለቲካ አይሰራም። አርቲስት ከሆነ ካድሬ ከሆነ ይበሻሸቃል። አርቲስት ከሆንክ ግን ምንም ብሽሽቅ የለም። ለህዝቡ ታቀርባለህ። ያንን ስራህን ህዝቡ ደግሞ ወዶልህ አብረ የምትሰራቸው አብረ የምትጓዘው ነገር አለ ብዬ አስባለሁ። ስለዚህ ወንድሜ አቤል እኔ ዘፈኑን መተው እኔ አድናቂ ነኝ። በጣም አሪፍ ነገር ነው። ምንም አልቃወምም። ዘፈንን ማቆም ዘፈን ኃጢአት ነው። ግን ዓለም በሙሉ ይቀባበለዋል፣ ኢንፎርሜሽን ይቀባበላል በዘፈን። ስለዚህ ያ ነገር ስላለ ከሌላው ጋር ብሽሽቁ ይቀርና ቁጭ ብለህ በደንብ ተምረህ ሁኔታውን አውቀህ በኋላ ደግሞ ኦርቶዶክስ ነኝ ብለህ ስመጣ እርግማን እንዳይደርስም እንዲሆን ይማኛ ተሰብስበን ነው የምንረግም። እሱ ድሮም አማኝ አልነበረም፣ እሱ እኮ ዘፋኝ ነው ዓለማዊ ነው ብለው እንዳይለጠልጡሽ ያራዳ ልጅ በደንብ አስበበት ብታረገው፣ ስሜታዊ ሳትሆን ብታረገው መልካም ነው ብዬ አስባለሁ። ሌላው ምንድነው ልናገር የምፈልገው ልክ ዘፋኝ ሲሄድ በጣም ጴንጤ ቤት ደስታ አለ እንዴ? የኦርቶዶክስ አገልጋይ እኮ አልሄደም። የኦርቶዶክስ ዲያቆን ወይም ትልቅ የኦርቶዶክስ አስተማሪ የሄደ ይመስላችኋል? የሚያስቁኝ ነው። ምን ያገናኘዋል? አንድ ዘፋኝ ዓለም ላይ ሆነው ከህዝብ ጋር በስራው ፈታ የሚያደርግ ነው። ልክ የኦርቶዶክስ ዲያቆን ወይም ቄስ የሄደ ሩዋንዳ ያደርጉታል። በጣም ነው የሚያስቀኝና አንዳንዴ ይመስለኛል ከአድዋ ድል በኋላ የመጣ ሃይማኖት ስለሆነ ጩኸት ይወዳል ብዬ አስባለሁና ያቺ ነገር ስላለች ነው። ለማንኛውም አቤላ ይመችሽ፣ መልካም ጊዜ